ይሄን ማደርገው እሱን ለመጉዳት ሳይሆን አላህ ሰዎች ፈልገው ለዛ ነገር ጥረት አድርገው የሚከለክለው ነገር እንደሌለ ዓለም መማር ስላለበት ይሄን ሰው መማር አለበት ነበር ያ አንድ በጣም የሚገርም ሰው ታሪክ ለሁላችን ምሳሌ ይሆናል ብዬ ስለማስብ ነው ማነሳላችሁ መሐመድ ኢብኑ አምር የሚባል ሰው ነበር ሶስት ጓደኛ ማቾች አህያ ነው የሚነዱት በአህያ ቃ ያመላልሳሉ እንግዲህ እንደ ዘመኑ ባይሱዙ እንደሚመላለሰው የዛን ጊዜ መኪና የለም በአህያ ቃ ያመላልሳሉ አንድ ምሽት ላይ ተቀምጠው እንዳሉ ይሄ መሐመድ የሚባለው ከሁለት ጓደኞቹ የተለየ ሐሳብ ይዞጣና እኔ ወደፊት እቺን ሀገር ስለምመራ እቺን ሀገር ስመራ ምን እንዳረግላችሁ ትፈልጋላችሁ አላችሁ አንድ አህያ ነጂ ከመሬት ተነስቶ ሀገር እመራለሁ ሲል ግራ ገባቸውም ሳቁበትና ያው ግዴታ ምን አንድ ሰው መቼም ሀብታም መሆን ከፈለገ ቢያንስ ነጋዴ መሆን አለበት አይደል ወይ የሥራ ፊልድ መቀየር አለበት እሱን ሊያሳድግ የሚችል የሥራ አማራጮች ሊሰራ ከተገደበ ማንነት ሊያወጣው የሚችል ስለዚህ ይሄ ሰውዬ አህያ ነጂ ሆኖ መቼም ሀገር አይመራም ምንድነው የወሰነው አህያ ነጂ መሆን ሁኛ ሀገር ስለማልመራ ስራ መቀየር አለብኝ ብሎ ነው ያሰበው ግን መጀመሪያ ህልሙን ኡን መሆኑን ለማረጋገጥ ዙሪያ ያሉትን ሰዎች ማሳመን አለበት ሀገር ከማሳመኑ በፊት እርግጠኛ ነኝ ሀገር ስለምመራ ሀገር ስገዛ ምን ላርግላችሁ አላቸው አንደኛው ይሄ ሰውዬ በጣም እርግጠኛ ሆኖ ከመናገሩ የተነሳ አመነው መሆኑ አይቀርም አለው ለኔ አንድ ዘመናዊ የሆነ ፓላስ መኖሪያ ሰፊ እርሻ ቦታ መንቀሳቀሻ ፈረሶች ይሄን ያክል 100,000 ዲናር ከሰጠኝ ይበቃኛል አለው አራት ነገር ቆጠረ ሌላስ አለው በቃኝ ይሄ ይበቃኛል አለው ኦኬ አንተስ አለው እኔ አልፈልግም አለው ለምን ስለማትሆን እንዴት ፊትህም አይመስልም የመሪ አንተ አህያ ነጂ ነገ ተነስተ ሀገር ትመራለህ አትሆንም አለው አይ እሆናለሁ በፍጹም አትሆንም አለው ከሆንኩስ አለው ስለማትሆን ከሆንክ በአህያ ጀርባ ላይ አስቀምጠህ ፊቴና ዙረህ ውሸታሙ ይያልክ ይሄን ሰውዬ ማንንም እንዳይሰማው ማንንም አብሮ ስራ እንዳይሰራ ይያልክ አዋጅ አሳውጅብኝ እንደው ስለማትሆን የማይሆን ነገር ስለሆነ አለው የመጀመሪያ ህልሙን አንድ ሰው አሸንፏል አንድ ሰው እንዲቀበለው አድርጓል ሁለተኛው ባይቀበለው ስራ መቀየር ስለነበረበት ምን መሆን ወሰነ ፖሊስ መቀጠር ወሰነ ፖሊስ ሆነ ቢያንስ በቅርብ ህልሙን ለማድረግ ሌላው ቢቀር ወታደሩኝ ግልበጣ እንኳን ቢኖር ከፊት ልመጣ በጣም በሚገርም ፍጥነት ህልም ስላለው ኮርዶቫ ላይ ያገሪቱ የፖሊስ አዛዥ ሆኖ ተሾመ ምን አለ መሰላችሁ እንደዚህ ቁርጠኛ ሰዎች ምድር ላይ ሲመጡ ፈጣሪም የህይወት ህግን ይለውጣል ለነዛ ለቁርጠኛ ሰዎች ሲል ምክንያቱም ፈጣሪ ውዳቂ ነገር ለሚፈልጉት ይሰጣል እንኳን ትልቅ ህልም ኖሯቸው ሀገር ሊቀይሩ ለሚያስቡ ሰዎች ሰውየው ልክ በዛ ሁኔታ ያለ ያገሪቱ በወቅቱ የነበረው መሪ ንጉሱ ሞተ ንጉሱ ሲሞት የንጉሱ አልጋ ወራሽ የነበረው ልጅ የ10 ዓመት ልጅ ነበር ልጅ ነው ያለ ድንገት የሞተው ንጉሱ የ10 ዓመት ልጅ ያለ ንጉሱ ነው መንገስ ስለማይችል ምንድነው ያደረጉት በሞግዚት ንግስናውን ይረከባል አስተዳደሩ ግን በሞግዚት ይመራል ማን ይመራው ማን ይሁን ተባለ በተለያየ ከረጅም ፍትጊያ ከረጅም ትግል በኋላ ሶስት ሰዎች ይመረጡ ተባለ የሀገር ውስጥ ደህንነት ሚኒስተሩ የፖሊስ አዛዡ የመከላከያው ኢታማዦር ሹም ሶስቱ ሞግዚት ሆነው ሀገሩን በዚህ 10 ዓመት ልጅ ንግስና እንዲተዳደር ተባለ በአጋጣሚ ሆነና አሁንም ሌላ ነገር ምን ተከሰተ ይሄ ሰው ይህልም አለው አይደል ያን ህልሙን ለማድረግ ይለፋል የሀገር ውስጥ ሚኒስተሩ በሀገር ክህደት ጎረቤት ሀገር ሰዎች ጋር ባደረጋቸው አላግባብ ግንኙነት ሀገር ክዷል ተብሎ እስር ቤት ገባ የመከላከያውም በጉቦ ተያዘ ገንዘብ በተለያየ መልኩ የማይገባውን ገንዘብ ሲይዝ ተገኘ ማን ቀረ ይሄ ብቻውን ሰው ቀረ መሐመድ ኢብኑ አምር ሀገር በእጁ ወደቀ ማለት መሪነቱ ወደፊት መምጣት ጀመረ ይህ ሰው በሞግዚት ሆኖ ሀገር እየመራ ሀገር መለወጥ እንዳለበት አመነ በሶስት አቅጣጫ ሀገራቸው ፈተና ውስጥ ወድቋል የተወሰኑ ግዛቶቻቸው ተወሯል መጀመሪያ ሀገር ለመገንባት ሰላማዊ ግንኙነት ከጎረቤቶች ጋር መመስረት ስለነበረበት ለ10 ዓመት የጦር ስምምነት ተፈራረመ ጠንካራ ወታደርና ጠንካራ
ማህበረሰብ ሊከላከል አገር ሊከላከል የሚችል መከላከያ እስኪገነባ ድረስ ሶስት አይነት ነገርን መረጠ። አንድ በጣም ትልልቅ ሐሳብ ያላቸው ሰዎች ትውልድ እንዲቀይሩ ትልልቅ ዋጋ ከፍሎ አምጥቶ ወጣቶች እንዲያስተምሩ አደረገ። ሀገር የሚለወጠው በእነዚህ ወጣቶች ነው። ሁለተኛ ጠንካራ ሀገር መከላከያ ለመስራት ሰራ። በሶስተኛ ደረጃ የኢኮኖሚ አቅሙን ማሳደግ ነበረበት፣ አደረገ። 21 ዓመት በአስተዳደርነት ሞግዚት ሆኖ ቆይቶ 10 ዓመቱን ጨረሰ። ሀገር ገነባ፣ ትውልድ ተቀረጸ። ስለ ሀገር የሚኖሩ ስለ ሀገር የሚያስቡ ስለ ትውልድ የሚጨነቁ ሐሳብ የተገነባ አእምሯቸው የተለወጠ መሪነትን ውስጣቸው ላይ ያዙ ወጣቶች ተፈጠሩ። ይህን ሐሳብ ይዞ አገር ተረከበ። ልክ ያን ህልም ባለመ በ21 ዓመቱ መሪ ሆኖ አገር ተረጋግቶ የተያዘውን አስለቅቆ ቤተ መንግስት ተቀምጦ እነዛ የድሮ ጓደኞቹ ትዝ አሉት። እዚህ ሰፈር ውስጥ የዛሬ 20 ዓመት አህያ ይዘው እቃ የሚያመላልሱ ሁለት ሰዎች ነበሩ፣ ፈልጋችሁ አንጡልኝ አለ። ፍለጋ ተገባ፣ ተገኙ። ምን እየሰሩ? አህያቸውን እየነዱ አመጧቸው። መተው ቤተ መንግስት ፈልጋላችሁ ሲባሉ አረኛ አህያ ነው የምንነዳው፣ እኛና ቤተ መንግስት ደግሞ ምን አገናኝቶን? አረ የማይመለከተን ነገር ውስጥ አታስገቡን። ምክንያቱም በፍጹም እነሱም ቤተ መንግስት ሊወስድ የሚችል ምንም ነገር የለም። ትፈልጋላችሁ ተብለው ተወሰዱ። ሰውየው ሀገር መሪ ሆኗል፣ ነግሷል፣ ተለውጧል። ሲያዩት አላወቁትም፣ እሱ ግን አወቃቸው የድሮ ጓደኞቹን። የዛሬ 21 ዓመት በፊት አንድ ጓደኛ አልነበራችሁም እናንተ ጋር የነበረ እንዲህ አለ? አንተ እንዳትሆን አሉት። እኔ ነኝ አላቸው። ያው እንግዲህ ምን ይደረጋል? ምን ነበር አንተ የጠየቀው አለ። እንደዚህ አይነት ፓላስ፣ እንደዚህ አይነት ፈረሶች፣ ይሄን ያህል እርሻ ቦታ፣ ይሄን ያህል ገንዘብ፣ አራቱም ሌላ አሳለው ሌላ የለም አለ። አይ አላህ ረስተው እንዳይሆን አለ። የጠየቅኩት 4 ነገሮች ነው፣ ከአራት በላይ አልጠየቅኩም ሲለው ትክክል ነው፣ ያልጠየቅከውን ጨምረህ በነበር የጠየቅከውን ማይሰጥህም ነበር፣ እውነቱን ስለተናገረ አድርጉለት አለ። ሰጥ ሁለተኛው ተራው ደረሰ። አንተስ አለው። እኔ አላስታውስም አለው። ታስታውሳለህ አለው። አስታውስ። ምን እንዳልኩም ትዝ አይለኝም አለው። አይ በፍጹም አስታውስ። ነገሩ የምር መሆኑን ሲያቅ እባክህ እንደ መሐመድ በልጅነት ጓደኝነታችን ይሁንብህ እባክህ አለው። በፍጹም አለው። አስታውስ። ምን ነበር ያልከው አለው። ያልኩት ይሄን ነበር አለው። የጦር አዛዡን ጠርቶ እንደተናገረው አህያ ጀርባ ላይ ያስቀምጣችሁ ፊቱን አዙራችሁ ኮርዶቫ አደባባይ ላይ ያዞራችሁ ውሸታሙ ብላችሁ ተናገሩ። ይሄን ማደርገው እሱን ለመጉዳት ሳይሆን አላህ ሰዎች ፈልገው ለዛ ነገር ጥረት አድርገው የሚከለክለው ነገር እንደሌለ ዓለም መማር ስላለበት ይሄን ሰው መማር አለበት ነበር።